بسم الله والحمد لله والصلاة والسلام على رسول الله صلى الله عليه وسلم የተከበራችሁ የሁሉል ቤተሰቦች ሰላሙ አለይኩም ወራህመቱላሂ ወበረካቱ ኢንሻአላህ ዛሬ ደግሞ ሱረቱል ፋቲሃ አንቀጽ 3 እናያለን ማለት ነው። ወደ ድርሳችን ከመግባታችን በፊት ትናንትና እንደተባባል ነው ማለት ነው ከመኽረጅ አንድ ከሲፋ አንድ እያየን እንቀጥላለን ማለት ነው። ወደ ትምህርታችን ከመግባታችን በፊት ትናንትና ያየነው መኽረጅ የትኛው መኽረጅ ነው? ስንት ፊደላቶች ይወጣሉ? ከሲፋስ የትኛው ሲፋ አየን? ስንት ፊደላቶች ናቸው በዛ ሲፋ ላይ የሚመደቡት የሚለውን እንደ ጥያቄ ያዙትና መልሳችሁን ኮሜንት ላይ አስቀምጡ ማለት ነው። አሁን ወደ ቀጥታ ወደ ሁለተኛው መኽረጅ ዛሬ ወደ ምናየው መኽረጅ እናይና ከዛ ደግሞ ሲፋውን ወደ መጨረሻ እናያለን ማለት ነው። ዛሬ የምናየው መኽረጅ ሁለተኛው መኽረጅ ከእቅሱል ሐልቅ ቀጥሎ ያለው ወሰጡል ሐልቅ ይባላል። የጉሮሯችን መካከለኛው ክፍል ማለት ነው። እንደምታዩት የጉሮሯችን መካከለኛው ክፍል በዚህም መኽረጅ በዚህ ሁለት ፊደላቶች ይወጣሉ። እነሱም ዐይንና ሐ ዐይንና ሐ ትናንትና ሩቁ ጉሮሮ ወይም ደግሞ እቅሱል ሐልቅ ላይ ሁለት ፊደል ይወጣሉ። ሀምዛና ሀ መርቡጣ ብለናል። ዛሬ ደግሞ ሐ መፍቱሐ የሆነችዋና ዐይን ይወጣሉ ማለት ነው። ስንቀራቸውም ሐ ሑ ሒ አህ በዚህ መልኩ ማለት ነው። ስለዚህ ፋቲሐ የሆነ ፊደላትን ስንቀራ ሐ ስንል አፋችንን እንከፍታለን። ከስር ስናደርግ ደግሞ ሒ ስንል ደግሞ አንገጫችን ዝቅ ይላል። ሑ ሑ ሑ ስናደርግ ደግሞ ከንፈራችን ወደፊት ይሰበሰባል። አህ ስንል ስኩን ስናደርገው ደግሞ ባለበት ይሆናል ማለት ነው። አይሰበሰብም፣ አንገጫችንም ዝቅ አይልም። የተወሰነ አፋችን ይከፈታል። እንደ ፋቲሐ አይከፈትም ብለናል። ሌላኛው ዐይን ነው። ዓ ዒ ዑ አ በዚህ መልኩ ማለት ነው። አሁን ወደ ደርሳችን ስንሄድ አርራሕማን አርራሒም አርራሕማን አርራሒም አርራሕማን አርራሒም መድሎ አሪዶ ሊስኩን መጨረሻ ላይ ያለውን እኔ በተመሳሳይ በቀራውም እናንተ በሁለት በአራት በስድስት እያደረጋችሁ ተለማመዳላችሁ ማለት ነው። ወደ ትንታኔው ስንመለስ መጀመሪያ ላይ ሀምዘቱል ወስል አለች ማለት ነው። ነብዳ ቢልፈትሕ በፈትሐ ነው የምንጀምረው ማለት ነው። ትቀራለች የቃላት መጀመሪያ ላይ ወይም ደግሞ የአረፍተ ነገሩ መጀመሪያ ላይ ስለመጣች ማለት ነው ትቀራለች። እሷን ፈትሐ አድርገን ነው የምንቀራት። ለምን ፈትሐ እናደርጋለን? ከሷ ቀጥሎ የመጣው ላሙ ተዕሪፍ ስለሆነ ማለት ነው። ላሙ ተዕሪፍ ትናንትና አልሐምዱ ስንል ላሙ ተዕሪፍ ስለመጣ ፈትሐ ትሆናለች ብለናል። አሁንም ፈትሐ ትሆናለች ማለት ነው። ቀጥሎ ያለችው ላሙ ሸምስያ ነች። ለምን ላሙ ሸምስያ ተባለች? ከሷ ቀጥሎ የመጣው አራ የሸምስያ ፊደል ስለሆነ ማለት ነው። የበጊ ሐጀከ ወኸፍ ዐቂመ የቀመርያ ናቸው። ከነዚህ ውጭ ያሉት ግን በአጠቃላይ የሸምስያ ናቸውና ከዚህ ስለማይገኝ ከቀመሪያ ስለማይገኝ የሸምስያ ነውና አራ ላሙ ሸምስያ ተብሏል። ስለዚህ ማን ነው ላም ሸምስያ ተብሏል። ወደ አራ ኢድጋም እናደርገዋለን ማለት ነው። እሱ አይቀራም። አራ ላይ ሸዳ ምልክት ይቀመጣል ማለት ነው። ስለዚህ አራ ሸዳ ነው፣ የሁለት ፊደል ውቅር ነው፣ እናጠብቀዋለን ማለት ነው። አራ አራ በዚህ መልኩ እንቀራዋለን ማለት ነው። ከዛ ቀጥሎ ሐ ስኩን ነው የመጣው። እሱ ደግሞ ትናንትና ካየነው ሐሰሁ ሸኽሱን ሰከት ሀምስ ማለት ነው። የአየር ፍሰት አለው። አራህ አራህ በዚህ መልኩ እንቀራዋለን። የአየር ፍሰት መውጣት አለበት ማለት ነው። ከመኽረጁ ደግሞ አሁን የተነጋገርነው ወሰጡል ሐልቅ ማለት ነው። ከዛኛው ፊደል አራህ አይባልም። አራህ ሳይሆን አራህ አራህ በዚህ መልኩ ይቀራል ማለት ነው። አራ ላይ ተፍኺም መሆኑን ያው በተደጋጋሚ ስላየ ነው። ፈትሐ ሲሆን አራ ይወፍራል፣
ከስራ ሲሆን ይቀጥናል፣ ضማ ሲሆን ይወፍራል። ስለዚህ ፈትሕና ضማ ከሆነ ይወፍራል፣ ከስራ ሲሆን ደግሞ ይቀጥናል ማለት ነው። ቀጥሎ ያለው ሚም ነው፣ ፈትሐ ነው፣ ሙረቀቅ ነው። የእስቲፋል ፊደል ስለሆነ ማለት ነው። የእስቲፋል ፊደል ስለሆነ ይቀጥናል ማለት ነው። አፋችንን እንከፍታለን። ቀጥሎ አሊፍ ሶጊራ አለ፣ ሁለት ሐረካ እንስበዋለን። አርራህማ አርራህማ። ቀጥሎ ኑን ከስራ አለ፣ በደንብ እናቀጥናለን ማለት ነው። የእስቲፋል ፊደላቶች ተርቂቅ ናቸው፣ የሚቀጥኑ ናቸው። ነገር ግን ከስራ ሲሆኑ ደግሞ የተርቂቅነታቸው ወይም ደግሞ የመቅጠን ደረጃቸው ከፍተኛ ስለሆነ በደንብ እናቀጥነዋለን ማለት ነው። አርራህማኒ ኒ። ቀጥሎ ሐምዘቱል ወስል ስላለ የአረፍተ ነገር መጀመሪያ ላይ ስላልመጣ ምን ይሆናል? ውድቅ ይሆናል። አይቀራም ማለት ነው። ቀጥሎ ላሙ ሸምስያ ማለት ነው። ላሙ ሸምስያ ለምን ላሙ ሸምስያ ተባለ? አራ እንዳለፈው የሸምስያ ፊደል ስለሆነ ማለት ነው። ወደ ቀጣዩ ፊደል ኢድጋም ይሆናል ማለት ነው። አይቀራም ማለት ነው። አርራህማን ወደ ራ እንሄዳለን ማለት ነው። እዚህ ጋር ጥንቃቄ ማድረግ ያለብን ከራ በፊት ያለችዋ ይቺ ኑኗ ማለት ነው። አርራህማኒ ስንል ተርቂቅና ብለናል። ግን ቀጣዩ ፊደል ራ የሚወፍር ፊደል ስለሆነ ሊወፍርብን ስለሚሞክር በደንብ ጥንቃቄ ማድረግ አለብን። አርራህማን ኒራ ተክሪሩም እንዳይበዛብን ማለት ነው። ጥንቃቄ ያራው ማለት ነው። ኒራ እንደዚህ መሆን የለበትም ማለት ነው። አራን እናወፍረዋለን ፈትሐ ስለሆነ ሸዳውን እናጠብቀዋለን ማለት ነው። ቀጥሎ ሐ ነው ከስር ሆኖ የመጣው ይሄም የእስቲፋል ፊደል ነው። የእስቲዕላዎችን አይተናቸዋል አይደል? ሰባቱ የእስቲዕላ ፊደላቶችን አይተናል። እነዚህ የምታዩቸው የእስቲዕላ ፊደል ይባላሉ ወይ ነው የሚወፍሩ ፊደላቶች። ከነዚህ ውጭ ያለው አራን ሳያካትት ማለት ነው። አራ የሚወፍርበት ቦታ ስላለ ሌሎች በአጠቃላይ ይቀጥናሉ። እነዚህ ግን ምን ይሆናሉ? ይወፍራሉ ማለት ነው። ስለዚህ ሐም በደንብ እናቀጥናታለን። የምትቀጥን ፊደል ስለሆነች ከስራ ስለሆነ ደግሞ በደንብ ትቀጥናል። አራሂ ሂ አንገጫችን ወደ ታች ዝቅ ማለት አለበት ማለት ነው። ቀጥሎ ያስቁን ነው የመጣው። እዚህ ጋር መዱ አሪዱ ሊስቁን ነው። ለምን ከተባለ ልናቆም አንድ ፊደል ላይ ይቀራል። ስለዚህ ድንገተኛ ስቁን ነው። መድ አሪዱ ሊስቁን ሁለት ሐረካ ዋጅብ 4-6 ይፈቀዳል። 4-6 ይፈቀዳል። ሁለት ደግሞ ዋጅብ ግዴታ ነው። ቀጥሎ ሚም አለ። ሚም ስኩን ልናቆም ስለሆነ ስኩን እናደርገዋለን ማለት ነው። ስኩን ስናደርገው ደግሞ ጎና አለው። ጎና ደረጃው 3ኛ ነው። የተወሰነ ቁርጥ እናደርገው ማለት ነው። በይንያ ነው፣ ግልጽ እናደርጋለን። በይንያ ባህሪ ወይም ደግሞ ተወሰኑ ባህሪ ስላለው ማለት ነው። መخرጁ ሙሉ በሙሉ ማንከፍተው ሙሉ በሙሉ አንዘጋውም ማለት ነው። በዚህ መልኩ እንቀራዋለን ማለት ነው። ስለዚህ ከዚህ በኋላ ዛሬ የምናየው ደግሞ ሌላው የሲፋ አይነት መخرج አይተናል። የሲፋ ሌላ የምናየው ሁለተኛው ሲፋ አይነት ምን ይባላል? ጀህር ይባላል። ጀህር የማን ተቃራኒ ነው? የሐምስ ተቃራኒ። ሐምስ ባለፈው የአየር ፍሰት ነው ብለናል። የአየር ፍሰት ማለት ነው። አሁን ደግሞ የዚህ ተቃራኒ አየር መታገት ማለትም አየሩ አይፈስም ይታገታል ማለት ነው። እነሱን ፊደላቶች ፈሐሰሁ ሸخصን ሰከት ካስሩ ፊደላቶች ከነዚህ ውጭ ያሉት አሁን ከምናያቸው ውጭ ያሉት በአጠቃላይ ምንድናቸው? የጀር ፊደል ናቸው ማለት ነው። የአየር ፍሰት አይኖራቸውም። የአየር ፍሰቱ ይታገታል ማለት ነው። ስለዚህ ወደ ቁርአኑ ስንመለስ الرحمن الرحيم الرحمن الرحيم الرحمن الرحيم በዚህ መልኩ 2 4 6 አድርገን እንስበዋለን ማለት ነው። ካያዝነ ደግሞ መደ ጠብዒ ይሆናል ማለት ነው። الرحمن الرحيم مالك يوم الدين በዚህ መልኩ ይቀራል ማለት ነው። ኢንሻአላህ በቀጣይ ደርስ ከምንገናኝ ወሰላሙ አለይኩም ወራህመቱላሂ ወበረካቱሁ።